እንኳን ለባለ 50 ቀን እሁድ አደረሳችሁ። ጌታ የተመሰገነ ይሁን። ዛሬ በጁሊያን ካሌንደር አቆጣጠር ያሉት አብያተ ክርስቲያናት ይህንን የጴንጤቆስጤ ቀን የባለ 50 ቀን ያከብራሉ፣ ይከበራል። ጌታ የተመሰገነ ይሁን። ስለዚህ ቀላል አይደለም። ያለፈው ሳምንት በግሪጎሪያን ካሌንደር የሚያመልኩት መንፈስ ቅዱስ የወረደበትን የባለ 50 ቀን ወይም ደግሞ የጴንጤቆስጤ ቀን እሁድ አክብረውታል። ጌታ የተመሰገነ ይሁን። ስለዚህ እኛም ደግሞ ይሄንን እያሰብን እናከብራለን። ጌታ አምላክ የተመሰገነ ይሁን እና ሁላችንንም እግዚአብሔር ጠብቆ ለዚህ ስላደረሰን ክብር ለስሙ ይሁን። እግዚአብሔር በቃሉ ከኛ ጋር እንዲሆን እንዲያሰማን ራሶቻችንን ዝቅ አድርገን እንጸልይ፣ እናመስግን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አንድ አምላክ ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ስለ መልካምና ስለ በጎ ሐሳብህ ተስፋና ፍጻሜ ስላለው ዕቅዶች አምላካችን ሆይ በጌታ በኢየሱስ ክርስቶስ ያው ስምና ስልጣን እናመሰግናለን። አሜን። አምላክ ሆይ ክብር ምስጋና ላንተ ይሁን። እያንዳንዳችንን በምሕረት በቸርነትህ ጠብቀህ ጌታ ሆይ ዛሬ ደግሞ በፊትህ ተገኝተን ጌታ ሆይ በአንድ ልብና በአንድ መንፈስ በአንድ ሐሳብ እንድናመልክህ በተለይም ደግሞ ጌታ ሆይ ይሄንን መንፈስ ቅዱስ ወደኛ ወደዚች ምድር የወረደበትን ጊዜ ጌታ ሆይ በዓለ 50 ወይም ጴንጤቆስጤን እሁድን እያሰብን ጌታ ሆይ እንድናመልክህ ጸጋ ስላበዛህልን በኢየሱስ ስም እናመሰግናለን። አሜን። ጌታ ሆይ ሕያውና ዘላለማዊ ከሆነው ቃል ተናገር። አልፋና ኦሜጋ ከሆነው ቃል ተናገር። እኛም ለመስማት እንድንችል ሰሚ ጆሮ፣ አስተዋይ ልቦና ስጠን። ጌታ ሆይ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው ሁሉ አዳናቸው ተብሎ እንደተጻፈ ቅዱስ ቃልን ልከ ጌታ እግዚአብሔር አምላክ ሆይ እያንዳንዳችን እንድትጎበኘን እንድትዳስሰን በኢየሱስ ስም እንጸልያለን። እነሆ አዲስ ነገርን አደርጋለሁ እርሱም ይበቅላል እናንተ አታውቁም፣ በምድረ በዳ እንግዲህ በበረሃ ወንዞችን አደርጋለሁ ብለሃልና ጌታ ሆይ ምድረ በዳ በሚመስለው መንገዶቻችን ውስጥ መንገድህን እንድትከፍት በኢየሱስ ስም ተማጸን። በረሃ በሚመስለው ነገሮቻችን ውስጥ ጌታ ወንዞችን ታፈስ ዘንድ በጌታ በኢየሱስ ክርስቶስ ያው ስምና ስልጣን ጸልይ። ጌታ ሆይ ጊዜውን አስረከብን። በእኔ በባሪያ ሆነ ለሁላችን እንድትናገረን በኢየሱስ ስም ተማጸን። በክርስቶስ ኢየሱስ ያው ስም አሜን አሜን። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ዛሬ እንግዲህ ያው የባለ 50 ቀን እሁድ ነው የምናከብርበት ዕለት ነው። ጌታ አምላክ የተመሰገነ ይሁን። እንግዲህ ልደቱን እንዳከበር መነሳቱን ማክበረናል። አሁንም ደግሞ ክብር መንፈስ ቅዱስ ወደዚህ ምድር በመጣበት ጊዜ ቤተ ክርስቲያን የክርስቶስ አካል ታከብራለች። ጌታ የተመሰገነ ይሁን። ይህ ትልቅ በዓል ዛሬ ስለ መንፈስ ቅዱስ መናገር ብቻ ሳይሆን ማክበርም ደግሞ አለብን። እግዚአብሔር አብ ፈጣሪ ነው። እግዚአብሔር ወልድ አዳኝ ነው። እግዚአብሔር መንፈስ ቅዱስ ደግሞ ቀዳሽ። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ይሄንን በዓል በምናከብርበት ጊዜ በምናስብበት ጊዜ ሁላችንም የሆነውን ነገር ስለምናውቅ እጅግ በጣም ደስ ብሎ እንደምናከብረው ጌታ አምላክ የተመሰገነ ይሁን። በተለይ ደግሞ እንግዲህ ዋናው ምክንያት እሁድ የምናመልክበት ቅዱሳን የክርስቶስ አካል የክርስቶስ ቤተክርስቲያን የሆነችው እሁድን የምታከብርበት ምክንያት አላት። እንግዲህ ጌታ ሁሉን ሰርቶ በሰንበት ቀን በብሉይ ኪዳን ውስጥ እንድናርፍ ያዘዘው ቅዳሜ ስለነበረ ለምን እሁድ ሆነ ብሎ የሚጠይቁ ብዙ ጊዜ አለ። ምክንያት አለ። ጌታ የተመሰገነ ይሁን። አባቶች በዚህ በእሁድ ቀን የሚያመልኩበት ምክንያት አለ። ምክንያቱ ኢየሱስ የተነሳው በእሁድ ቀን ነው። ክብር ለስሙ ይሁን። መንፈስ ቅዱስ ደግሞ የወረደው በእሁድ ቀን ነው። ከዚህ የሚበልጥ
ነገር ስለሌለ እኛ ደግሞ በእሑድ ቀን ክርስቲያኖች ተሰብስበን እናመልካለን። ክብር ለስሙ ይሁን። ስለዚህ የዓለም ካሌንደርን ስትመለከቱ ሳምንት የሚጀምረው ከሰኞ ነው። የክርስቲያን ደግሞ የሚጀምረው ደግሞ ከእሑድ ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖቼ ይሄንን ልናውቀው የሚገባን ነው። ስለዚህ ጌታ የተመሰገነ ይሁን። ዛሬ እንግዲህ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 36 ይቅርታ፣ ምዕራፍ 36 ቁጥር 8 እስከ 15 ላይ ያነበብነው የመጀመሪያ ንባብ ነው። ቀጥሎ ደግሞ ኤፌሶን ምዕራፍ 2 ቁጥር 17 እስከ 22 ድረስ ከመልእክት ክፍል ነው ያነበብነው። በመጨረሻም ደግሞ የዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ነው ያነበብነውና በእነዚህ ሁሉ ላይ የሚናገረው የእግዚአብሔር ቃል ስለ መንፈስ ቅዱስ አሰራርና ሐሳብ ነው የሚናገረው። ጌታ አምላክ የተመሰገነ ይሁን። አዎ በተለይ በብሉይ ኪዳን ውስጥ ባነበብነው በትንቢተ ሕዝቅኤል ውስጥ ስንመለከት እግዚአብሔር በመጀመሪያ አስቀድሞ በምርኮ ውስጥ ያሉትን በኢየሩሳሌም በባቢሎን እጅ ተይዘው ግዛት ውስጥ ያሉትን እግዚአብሔር ባሪያዎችን ሲያስብ እንመለከታለን። ጌታ የተመሰገነ ይሁን። ይህንን ባሪያውን ይህንን ካህን የሆነውን ባሪያውን ሕዝቅኤልን ልኮ ለሕዝቡ በመናገር ሲያበረታታ እንመለከታለን። ጌታ አምላክ የተመሰገነ ይሁን። ትልቅ ነገር ነው ወገኖቼ። ጴንጤቆስጤ ማለት እንግዲህ በዓለ ሃምሳ ነው። በብሉይ ኪዳን ደግሞ የመከር በዓል ነው ጴንጤቆስጤ ማለት በዓለ ሃምሳ። ስለዚህ በዚህ ቦታ ላይ ባነበብኩት ክፍል ላይ በአዲስ ኪዳን መንፈስ ቅዱስ የወረደበት ዕለት ነው። ከትንሣኤ ጀምሮ በመቁጠር 50ኛው ቀን የዋለው ነው። ክብር ለስሙ ይሁን። በጣም ደስ የሚለኝ ነገር ስለዚህ ነገር ሳስብ ይሄ በሐዋርያት ሥራ ላይ የሆነ ነገር ስለሆነ በአዲስ ኪዳን ውስጥ መንፈስ ቅዱስ የወረደበትን እንደ አጋጣሚ ደግሞ እያጠናንም ስለሆነ በዚህ በቤተክርስቲያናችን የሐዋርያት ሥራ እያጠናን ስለሆነ በወንጌሉና በመልእክቶች መካከል ያለ መልእክት ነው። የቤተ ክርስቲያን ታሪክ ነው። እግዚአብሔር አምላክ የተመሰገነ ይሁን። በቀላል ሁኔታ አልተጀመረም። በጣም ደስ የሚለኝ ነገር ይሄ የቤተ ክርስቲያን ታሪክ አመሰራረቱ በግሩምና በአስደናቂ ሁኔታ እንደተመሰረተ ደስ ይለኛል። ልናውቀው ያስፈልጋል። አካሉን ልታውቀው ያስፈልጋል ወገኖች። በጥንቃቄ ደግሞ በዚህ ላይ እንመሰረት ያስፈልገናል። ስለዚህ ወንጌላዊ ሉቃስ በሚጽፍበት ጊዜ አጀንዳው ይሄ ነበር። እግዚአብሔር ሰው ነው። ማቴዎስም ማርቆስም ሉቃስም ዮሐንስም እያንዳንዳቸው የጻፉበት ወንጌሉን የጻፉበት አጀንዳ ነበራቸው። ሉቃስ የእግዚአብሔር ባሪያ የሆነው አሕዛብም ስለነበረ የግሪክም ሰው ስለነበረ ሲያገለግልበት የነበረበት ቦታ ስትመለከቱ ክርስቶስ ተፈጠረ እንጂ አልተወለደም ብሎ በሚያምኑበት መካከል እግዚአብሔር ያነሳው። እንዲህ ብሎ በሚያስቡት ሰዎች መካከል ነው ያነሳው። ስለዚህ ይህንን ማስረጃ አድርጎ የተናገረው ከልደቱ ጀምሮ እስከ እርገቱ ድረስ ወንጌሉን ጻፈ። ክብር ለስሙ ይሁን። ይህንን ታሪክ ይዘና ደግሞ ይህንን ወንጌሉና በመልእክቱ መካከል ያለውን ድልድይ የሆነውን ታላቅ የቤተ ክርስቲያን ታሪክ ሊመሰረትበት የሚገባውን ደግሞ አስቀመጠ። ትልቁና ዋነኛው ደስ የሚለኝ ነገር ልንገራችሁ። ይህንን ሐዋርያት በዛ ስፍራ ላይ ይህንን ታሪክ ለመጀመር መጀመሪያ ላይ ጌታ ኢየሱስ ክርስቶስ ከተወለደ በኋላ ካደገ በኋላ ካገለገለ በኋላ ስብከቱ ሶስት የአገልግሎት ቁልፎች ነው ያሉት። ስብከቱ እና ደግሞ ትምህርቱና ፈውሱ ተወዳዳሪ የለውም። የጌታ ኢየሱስ ክርስቶስ
እነዚህ ሶስቱ የአገልግሎት ቁልፎቹ ናቸው። ስብከቱና ትምህርቱና ፈውሱ። ስለዚህ ደቀ መዛሙርቱን ከዛ በአሳ ሲያጠምዱ ከነበሩበት ቦታ ከጠራቸው በኋላ ተከተሉኝ ካለችው በኋላ ያላቸውን ነገር ሁሉ ትተው ነው የተከተሉት። ያስደንቃል። ሊጠቀሙበት ያለውን ትርፍ ሊያገኙበት የሚችለውን ያንን ሁሉ ትለው ተከተሉት። መጽሐፍ ቅዱሳችን ውስጥ እንደምናውቀው ኦል ዘ ዌይ ብዙ ነው ታሪኩን በማሳጠር ለመናገር የምፈልገው ጌታ ኢየሱስ ክርስቶስ ለተጠራበት ነገር ሁሉ የቱን አሳልፎ እስከሚሰጥ ድረስ እሱ ጋር የተጓዙ መጨረሻ ላይ ከብዙ ችግር ከብዙ መነቀፍ ውስጥ መሰደብ ውስጥ ሕይወቱን አሳልፎ በመስቀል ላይ ከሰጠ በኋላ ወገኖቼ እያዩት በመሞቱ ምክንያት የተነሳ ፈርተው ደንግጠው በጨለማ ውስጥ ሄደው ተቀመጡ። ደነገጡ፣ ፈሩ። ያን የሚያስደንቅ ትምህርቱን ያዩ የሰሙ ያንን ያደረገውን የፈውሱን እያዩ ስብከቱን ወገኖች በመስቀል ላይ ባዩት ጊዜ ሕይወቱን አሳልፎ በሰጠ ጊዜ ደነገጡ። ያደረጉት ነገር ቢኖር ሄደው ጨለማ ውስጥ ተቀመጡ። ወገኖቼ እዛ በተቀመጡ ጊዜ እንደነገራቸው በሶስተኛው ቀን ከሞት ተነስቶ በመካከላቸው ተገኘ። እነሱ ባልጠበቁበት መንገድ በጨለማ ውስጥ ፈርቷል። ሁሉ ነገር ከውስጣቸው ውስጥ ጠፍቷል። ደንግጧል፣ ፈርቷል። መናገር አይችሉም። ወገኖች እኛንን የቀረ ነው ብለው የሚጠባበቁት ሞታቸውን፣ ውርደታቸውን ወገኖች ፈርቶ በተቀመጡበት ቦታ ላይ ባልጠበቁበት ጊዜ ጌታ ኢየሱስ ክርስቶስ በመካከላቸው ተገኘ። ሰላም ለእናንተ ይሁን አላቸው። ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወቅ አይፍራም ብሎ ሲናገር ወገኖቼ ደስታቸው ተመለሰ። ሐዘናቸው ወደ ደስታ ተለወጠ። ክብር ለስሙ ይሁን። ስብራታቸው ወደ መጠገን መጣ። ጨለማቸው ወደ ብርሃን መጣ። ወገኖቼ ደስ አላቸው። አክቲቫል አበቃ ብሎ በተቀመጡበት ቦታ ዌል ግራውንድድ ሆነዋል በቃል ውስጥ። ስለዚህ ከጠበቁት በላይ የሆነውን ነገር ሲያዩ ግን ደንግጠው ፈርተው ጨለማ ውስጥ ተቀምጠዋል። ልባቸውን ካረጋጋ በኋላ ውርደታቸው ወደ ክብር መለውጡን ባወቁ ጊዜ ወገኖቼ ሊወጡ ፈለጉ። አብ የሰጠውን የተስፋ ቃል እስከሚፈጽም ድረስ ጠብቁ አላቸው። እግዚአብሔር አምላክ የተመሰገነ። አብ የሰጠውን የተስፋ ቃል እስከሚፈጽም ድረስ ጠብቁ አላቸው። ደስ አላቸው። ሊናገሩም የወዱት ነገር ስላለ፣ ምክንያቱም እንደተናገራቸው እሞታለሁ እነሳለሁ ብሎ አስቀድሞ ነግሯቸዋልና ሲነሳ ሲያዩ በውስጣቸው የፈሰሰው የእግዚአብሔር ቃል አቆማቸው። ስለዚህ ወይት አላቸው፣ ጠብቁ። ወደ ኢየሩሳሌም መለሳቸው፣ ወደዛ መለሳቸው ወገኖቼ። ከዛ በኋላ ወገኖቼ አይሁት 40 ቀንና 40 ሌሊት ከሱ ጋር ቆዩ። ደስ አላቸው ወገኖቼ። የሐዋርያት ሥራ ላይ ስንመለከት ያንን ነገር እንደተናገራቸው በደስታ በተሞሉ ጊዜ ክብር ለስሙ ይሁን። ካዩት በኋላ ከነኩት በኋላ ከዳሰሱት በኋላ ጌታ አምላክ የተመሰገነ ይሁን።
ይዘው ሊወጡና ሊናገሩ የፈለጉት ታላቅ ታሪክ ስላለ ምክንያቱም ኃይልን ማግኘት ስላለባቸው ቆዩ አላቸው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ይህንን ካላቸው በኋላ ልክ እንደተናገረ በ40ኛው ቀን ወደ ላይ አረገ በክብር እንዳስተማራቸው እኔ እሄዳለሁ ብሎ ምዕራፍ 19 ላይ ምዕራፍ 14 ላይ ልባቸውን አረጋግተዋል። እሱ እንደሚሄድና አጽናኝ እንደሚልክላቸው ተናግሯል። ዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ አለ። ልባችሁ አይታወቅ፣ አይዟችሁ፣ አትፍሩ ብሏቸዋል። አጽናኝ ይመጣል አላቸው። ያ ሰምተዋል በሕይወት እያሉ። አሁን ደግሞ ተመልከቱ፣ ሁኔታው ተለውጦ ያንን የሰሙትን ነገር ባገኙ ጊዜ እጅግ በጣም ደስ ይላቸው። ጌታ አምላክ የተመሰገነ ይሁን። እሱ አረገ። ከ10ኛው ቀን በኋላ መንፈስ ቅዱስ ኢየሩሳሌም ላይ ተሰብስበው እየጸለዩ እያሉ መንፈስ ቅዱስ በእነሱ ላይ ወረደ። ክብር ለስሙ ይሁን። ያ ታሪክ ደስ የሚያሰኘው ታሪክ በእነሱ ላይ በወረደ ጊዜ አሕዛቦች ነበሩ፣ አይሁዶች ነበሩ። ወገኖች እነሱ ክርስቶስ ጋር የሚከታተሉ የነበሩ ብዙ ሰዎች ነበሩ። በእነዚህ መካከል ወገኖቼ ለምስክርነት ሊወጡ ፈለጉ። እግዚአብሔር አምላክ የተመሰገነ ይሁን። ከእግዚአብሔር ቃል አንድ ቦታ አነብላችኋለሁ። የሐዋርያት ሥራ ምዕራፍ 2 ላይ ሄደን እናነባለን። ጌታ የተመሰገነ ይሁን። ካረጋጋቸው በኋላ ያላቸውን ነገር እንመለከታለን። ምዕራፍ 2 ከቁጥር 1 እስከ 4 እንደዚህ ይላል። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳትም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። እግዚአብሔር አምላክ የተመሰገነ ይሁን። ምን እያደረጉ ነው? በጸሎት ላይ እያሉ። መቼ? በበዓለ ሃምሳ። በዓለ ሃምሳ የተባለ ቀን በደረሰ ጊዜ ናት። ሃሌሉያ! ክቡር መንፈስ ቅዱስ በእነሱ ላይ ወረደ። ወገኖቼ ይመጣል፣ አጽናኝ፣ ያበረታቸዋል፣ ያስተምራቸዋል፣ ይመክራቸዋል ብሎ አስተምሯቸው ስለነበረ ወገኖቼ አሁን ኮንሰፕታቸው ሁሉ ልቦናቸው ሁሉ ተለውጠዋል። ክብር ለስሙ ይሁን። ስለዚህ በጥንቃቄ ወገኖቼ ሊመሰክሩ ሊወጡ ፈለጉ። በተለይ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብለው ተናግሯቸዋል። ኃይል እነዚህ ሰዎች ጌታን እንደሚገባ አድርገው ጠንቅቀው ያውቁታል። ከእሱ ጋር ሄደዋል። ወገኖች ሊኖሩበትና ሊጠቅማቸው የሚችለውን ነገር ሁሉ ትተው ነው የተከተሉት። ብዙ ውድቀት ደርሶባቸዋል። ብዙ ሐዘን ደርሶባቸዋል። ነገር ግን ጌታ ኢየሱስ ክርስቶስ አብ ፈጣሪ ነው ብያቸዋለሁ። ወልድ አዳኝ ነው ብያቸዋለሁ። መንፈስ ቅዱስ ቀዳሽ መጣ፣ በእነሱ ላይ ወረደ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ይህንን በሐዋርያት ሥራ ላይ የተመለከትነውን ስንመለከት መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ዛሬ በታላቅ ደስታ የምናከብረው በዓለ ሃምሳ ቀን ነው። ቤተ ክርስቲያን የምታከብረው። ክብር ለስሙ ይሁን። ይህ ቀን በክርስቲያን ታሪክ ውስጥ እጅግ አስፈላጊ ቀን ነው። እጅግ አስፈላጊ ቀን ነው። እንደሚገባ ልናስበውና ልናከብረው። ምክንያቱም መንፈስ ቅዱስ በሐዋርያት ላይ እንደወረደው ቤተ ክርስቲያንን በኃይል የተጀመረችበት ቀን ነው።
እግዚአብሔር አምላክ የተመሰገነ ይሁን። ክብር ለስሙ ይሁን። ኢየሱስ ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ በኢየሩሳሌም ቆዩ። ቅድም ስነግራችሁ ነበር። ቆዩ ነው ያላቸው። ቆዩ ከላይ ኃይል እስኪለብሱ ድረስ፣ ከላይ ኃይል እስከምትለብሱ ድረስ። እነርሱ በድንገት ጸሎት ሲያደርጉ መንፈስ ቅዱስ ወረደ። ከዚያ በኋላ ሕይወታቸው ተለወጠ። የፈሩ ሰዎች ደፋሮች ሆኑ። የተደበቁ ሰዎች ወንጌልን በአደባባይ ሰበኩ። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ አስደናቂው ነገር በዓለ ሃምሳ ስለ መንፈስ ቅዱስ ብንናገር በጣም እጅግ ታላቅ ብዙ ነገር ነው ያለው። ብዙ በዚህች በአጭር ጊዜ ውስጥ ልንጨርሰው የምንችለው ነገር አለ። ነገር ግን መንፈስ ቅዱስ አካል ነው። አካል የሚያስገኙት ነገሮች እውቀት፣ ስሜትና ፍቃድ ናቸው። ግዑዝ ፍጥረት እነዚህን ባህሪያትን አይኖሩትም። መንፈስ ቅዱስ አካል ስለሆነ እውቀት፣ ስሜትና ፍቃድ አሉት። እግዚአብሔር አምላክ የተመሰገነ። ኃይል ብቻ አይደለም፣ ኃይል የሚሰጥ ነው። ጌታ አምላክ የተመሰገነ ይሁን። ኃይል የሚሰጥ ነው። ስለዚህ ወንድሞቼና እህቶቼ ጌታ አምላክ የተመሰገነ ይሁን። ይህንን ካደረገ በኋላ በዚህ ስፍራ ላይ ጌታ እጅግ ታላቅ ድንቅ ነገር አደረገ። ኢየሱስ መንፈስ ቅዱስ የአብ ተስፋ ብሎ ጠራ። የአብ ተስፋ ብሎ ጠራ። ይህ ማለት መንፈስ ቅዱስ የእግዚአብሔር ስጦታ ነው ማለት ነው። እግዚአብሔር አምላክ የተመሰገነ። ከአብና ከወልድ ነው የሰረሰው መንፈስ ቅዱስ። የእግዚአብሔር አብ ስጦታ ነው። ብዙ ሰዎች ኃይልን በገንዘብ በስልጣን በእውቀት ይፈልጋሉ። ነገር ግን እውነተኛ ኃይል ከእግዚአብሔር ነው የሚመጣው። ጌታ አምላክ የተመሰገነ ነው። ከእግዚአብሔር ይመጣል። ዛሬ ምናልባት አንዳንዶች በውስጣቸው ድካም ይኖራል። ድካም አለ። ተስፋ ይቆርጣሉ። ጸሎታቸው ይቀዘቅዛል። እምነታቸው ይደክማል። ነገር ግን መንፈስ ቅዱስ የሚሳነው መንፈስ ቅዱስ የሚያነሳ መንፈስ ነውና የሞተውን ተስፋ እንዲያደርጉ ሕያው ያደርጋል። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ነው ወገኖቼ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ይሄን አግኝተው ከዛ በኋላ ምንም ሊያቆማቸው አልቻሉም። እንዳላቸውና እንዳዘዛቸው እግዚአብሔር ስም ብሩክ ይሁን። ከኢየሩሳሌም በይሁዳ በሰማርያ አደረጋችሁ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ጴጥሮስ ስትመለከቱ ወገኖች በ3,000 ነፍሳት በሺህ የሚቆጠሩ ሰዎች 3,000 ነፍሳት ነው ጌታ ያገኛቸው። ግን በሺህ የሚቆጠሩ ሰዎች ነበሩ። ለነሱ ሳይፈራ ሳይደነግጥ የእግዚአብሔር ኃይልን ካገኘ በኋላ የእግዚአብሔርን ኃይል ከተቀበለ በኋላ ወገኖች እሱ ብቻ አይደለም፣ ጠቅላላ የወጡት ሐዋርያት በዛ የነበሩት ስለ መንፈስ ቅዱስ ሁኔታ ለመናገር ወደኋላ አላለም። ወገኖቼ መንፈስ ቅዱስ ወደ ድፍረት ይለውጣል። ለወጣቸው። ጌታ የተመሰገነ ይሁን። የሚያስደንቀኝ ነገር አንድ ትልቁ ነገር ይሄ ነው። በጥንቃቄ ነው የቤተ ክርስቲያን ታሪክን ሲመሰርቱ ዝም ብሎ አይደለም፣ በራሳቸውም አይደለም። ተመልከቱ፣ ቁልፉ ነገር ከእግዚአብሔር ነው። ከእግዚአብሔር ነው ቁልፉ ነገር። እነዚህ ሐዋርያት ሲጀምሩ በጥንቃቄ ኢየሱስን ያውቁ ነበር። ጌታ ነክተውታል፣ ዳሰውታል፣ ሲያስተምር አይተውታል፣ ሲሰብክ አይተውታል፣ ሲፈውስ አይተውታል።
እግዚአብሔር አምላክ የተመሰገነ ነው። የሐዋርያት ሥራ ይሄ ታሪክ ሲጀመር በአስደናቂ ሁኔታ ነው። ፍርሃትን ወደ ድፍረት ይለውጣል። ደቀ መዛሙርት በፍርሃት የተዘጉ ሰዎች ነበሩ። በፍርሃት የተዘጉ ሰዎች ነበሩ። ጴጥሮስ እንኳን ኢየሱስን 3 ጊዜ ክዶ የነበረ ሰው ታሪኩን ስትመለከቱ። ነገር ግን መንፈስ ቅዱስ ከወረደበት በኋላ በሺዎች ፊት ሆኖ ሰበከ። እግዚአብሔር አምላክ የተመሰገነ። ለምን? እሱ ተነስቶ በዛ በጨለማ ውስጥ እሱን ካገኙት በኋላ የሆነው ነገር እጅግ ታላቅ ነገር። ዛሬ እናንተና እኔ እሱን እንዴት የምናገኘው? በቃሉ ነው የምናገኘው። እግዚአብሔር አምላክ የተመሰገነ ይሁን። በጆሮአችን ሰምተን የለወጥ ነው። እነዚህ ሰዎች ሲከተሉ በምንም የተያዙት ነገር አልነበር። እስከ መጨረሻ ድረስ ነው የሄዱት። ስለዚህ ሰበከ። ይህ ሰው ኃይል አልነበረውም፣ የመንፈስ ቅዱስ ኃይል ግን ነበረው። እግዚአብሔር አምላክ የተመሰገነ። ዛሬ ሰዎች በብዙ ነገር ይፈራሉ፣ በብዙ ነገር ይፈራሉ፣ በብዙ ነገር ይፈራሉ። የነገ ህይወት ምን ይሆን እያለ ይፈራል፣ ያስጨንቃል። ቅድም ነገ በሚሆነው ከቶ አላስብም ብለን እንደዘመርነው ያስጨንቃል። እሱ ብቻ አይደለም፣ የጤና ችግር አለ፣ ቀላል አይደለም። የቤተሰብ ችግር አለ፣ ቀላል አይደለም ወገኖቼ። የኢኮኖሚ ችግር አለ፣ የሰው አስተያየት አለ፣ ያስጨንቃል። ነገር ግን መንፈስ ቅዱስ እንዲህ ይላል፣ እግዚአብሔር የፍርሃት መንፈስ አልሰጠንም፣ የኃይልና የፍቅር መንፈስ እንጂ ይላል። እግዚአብሔር አምላክ የተመሰገነ ነው። አሜን ነው። በፍጹም ወገኖች፣ በእውነቱ ነው የምላችሁ፣ ብዙ የሚያስጨንቁ ነገሮች አሉ። የጥንቷ ቤተ ክርስቲያን የተመሰረተችው እንዴት እንደተመሰረተችው እንድናተኩር ነው የምፈልገው። ጥንቃቄ። እንዲያውም በሐዋርያት ሥራ ላይ ስናጠና በጥንቃቄ ማንም በራሱ ጥበብና ማስተዋልና እውቀት ያስቀመጠ ማንም አልነበር። ኢየሱስን አይተውታል፣ ጨለማን አይተውታል፣ ስብራትን አይተውታል፣ ድንጋጤን አይተውታል። በዛ ሁሉ መካከል ስለነካቸው ካወቁት በኋላ ውርደት ወደ ክብር ከተለወጠ በኋላ ሐዘን ደግሞ ወደ ደስታ ከመጣ በኋላ ኖ ዋን ካን ስቶፕ ደም፣ ማንም ምንም ሊያቆማቸው አልቻለም። ስለዚህ ወገኖቼ ለሕዝቡ ጥያቄ ዛሬ የሚፈሩት ሕዝብ ምንድን ነው የሚፈራው? መንፈስ ቅዱስ ዛሬ የፍርሃትን መንፈስ ሊያስወግድ ይችላል። እግዚአብሔር አምላክ የተመሰገነ። በኪሳራ ሳይሆን በድፍረት እንድንሄድ ያደርጋል መንፈስ ቅዱስ። አሜን ነው። በትክክል ስናስበው፣ በትክክል ስንጠብቀው የአምላካችን ስም ብሩክ ይሁን። ይሄ ነው በልቤ ውስጥ የሞላው። በዚህ ነው ግራውንድ ሊሆን ነው። ጌታ አምላክ የተመሰገነ ይሁን። መንፈስ ቅዱስ አንድነትን ያመጣል። በዓለ ሃምሳ ጴንጤቆስጤ ቀን ብዙ ህዝቦች ነበሩ። ያ መንፈስ ቅዱስ የወረደበት ጊዜ በዛ በኢየሩሳሌም ብዙ ሰዎች ነበሩ። ደቀ መዛሙርት ብቻ አይደለም፣ አይሁዶች ብቻም አይደለም። ብዙ ድንቁንና ተአምራቱን ሰምተው የተከተሉ ብዙ ሰዎች ነበሩ። ገና ሰምተው ደግሞ መዳን የሚገባቸው ብዙ ሰዎች ነበሩ። ቋንቋቸው የተለያየ ነበር፣ ባህላቸው የተለያየ ነበር። ነገር ግን ሁሉም የእግዚአብሔር ቃል በራሳቸው ቋንቋ ሰሙ። አሜን ነው። የእውነት መንፈስ፣ የክብር
የክብር መንፈስ፣ የእግዚአብሔር መንፈስ ዛሬ በምድር ላይ የምንጨነቅበት ነገር ቋንቋችን ሰማያዊ ነው የሚያደርገው ወገኖች። ይቀይራል። ቀየረ። ጌታን ስንከተል ከኛ ውስጥ መንፈስ ቅዱስ በየዕለቱ የሚቀድስና የሚያወጣ ብዙ ነገሮች አሉት። ብዙ ነገሮች አሉት። ስናዳምጠው፣ ስንሰማው፣ ስንከተለው አንድነትን ያመጣል ወገኖች። ሃሌሉያ። ስለዚህ ሰይጣን የሚያመጣው መከፋፈል ነው። ዓላማው ይሄ የመልካም ነገር ሁሉ ተቃራኒ ተብሏል። ከሳሽ፣ የሐሰት አባት እየተፋፈለ ወደዚህ ምድር የተጣለ ዋን ሰርድ ኦፍ ኤንግልስ ይዞ የተጣለ ገዢ ነው። እግዚአብሔር መንፈስ ነው። ሰይጣን መንፈስ ነው። እግዚአብሔር ቅዱስ ነው። ሰይጣን ግን እርኩስ ነው። ቅዱሱ ሲገባ ቅዱስ ያሳስባል። እርኩሱ ሲገባ እርኩስ ያሳስባል። እግዚአብሔር ሰራተኞች ይፈልጋል። ሰይጣንም ሰራተኛ ይፈልጋል። ከዛ ውስጥ ግን አውጥቶናል። እግዚአብሔር አምላክ የተመሰገነ ይሁን። እንዳንጨነቅ፣ እንዳንፈራ የሚመራን የሚቀድሰን ጌታ ክብር ለስሙ ይሁን። ዛሬ የመከፋፈል መንፈስ ስለሚያመጣ ሰይጣን፣ መንፈስ ቅዱስ ግን አንድነትን ያመጣል። አሜን ነው። አንድነትን ያመጣል። በቤተሰብ ውስጥ መከፋፈል ሲኖር መንፈስ ቅዱስ አንድነትን ያመጣል። በትዳር ውስጥ ቁጣ ሲኖር መንፈስ ቅዱስ አንድነትን ያመጣል። በቤተ ክርስቲያን ውስጥ ክርክር ሲኖር መንፈስ ቅዱስ አንድነትን ያመጣል። መንፈስ ቅዱስ ግን ፍቅርን ያመጣል። አሜን ነው። ከአብና ከወልድ የጸረጸ መንፈስ ቅዱስ ወንድሞቼና እህቶቼ እንዲሁ ብትትትት ብሎ እያስጮን የሚሄድ ነገር አይደለም። ስርዓት ያለው አምላክ ጌታ አምላክ የተመሰገነ። ስለዚህ ወገኖቼ ይቅር እንድንባባል፣ እርስ በርሳችን እንድንፈቃቀር፣ በአንድነት እንድንጸልይ መንፈስ ቅዱስ በውስጣችን የሚሰራው ይህን ነው። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ ይቀድሰናል። አሜን ነው። አዎ መንፈስ ቅዱስ ተብሎ የሚጠራው በምን ምክንያት የሚጠራው በምክንያት ነው። በምን ምክንያት ነው? እርሱ ሕይወታችንን ይቀድስ ይፈልጋል። ሕይወታችንን ይቀድስ ይፈልጋል። ብዙ ሰዎች የመንፈስ ቅዱስ ኃይል ይፈልጋሉ፣ ነገር ግን ቅድስናን አይፈልጉም። መንፈስ ቅዱስ የሚለውን እያዳመጥ ለመኖር አንፈልግም። ምክንያቱም ይሄን ለብሰናል፣ ይሄን አፈር ለብሰናል። ይሄ አፈር ይሄ ነው አፈር ተሸክመን ነው የምንሄደው። ስለዚህ ሁል ጊዜ ሊጥለን ይፈልጋል። መንፈስ ቅዱስ ደግሞ ንስሐ እንድንገባ እንድንነሳ ሊቀድሰን ሁል ጊዜ በቃሉ ይመጣል። እግዚአብሔር አምላክ የተመሰገነ ይሁን። ገላትያ ምዕራፍ 5 ላይ የመንፈስ ቅዱስ ፍሬዎችን የተዘረዘሩትን ታውቃላችሁ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት። እነዚህ በሕይወታችን ካልታዩ መንፈስ ቅዱስ በሕይወታችን እየሰራ እንዳልሆነ ምልክት ሊሆን ይችላል። በአንጻሩ የሥጋ ስራም አለ እናውቃለን። ግን እነዚህን እንድናስብ የሰማይ አምላክ እግዚአብሔር ያስባል። ያ በዓለ ሃምሳ በመጣ ጊዜ ይህንን ያደረገው። ስለዚህ መንፈስ ቅዱስ ለምስክርነት ኃይል ይሰጣል። ለምስክርነት ኃይል ይሰጣል። ጌታ ኢየሱስ ክርስቶስ ያላቸው ይህንን ነው። በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ከኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። በጉልበታቸው ሳይሆን በመንፈስ ቅዱስ ኃይል ባገኙት ምክንያት እስከ መጨረሻ ድረስ እነ ጴጥሮስ
መጽሐፍ ቅዱሳችን ውስጥ ተጻፈልን፣ ግን በቤተ ክርስቲያን ታሪክ ውስጥ እኔን አዘቅዝቆኛል። ሰው በስቃይ ላይ ያለ እንደዚህ ይመኛል። እያንዳንዳችሁ የሐዋርያትን ሕይወታቸውን ስትመለከቱ በደስታ መስዋዕት ይሉት አዩታ በጥሩ መሰረት ላይ ስለተመሰረቱ ዛሬ በጥሩ መሰረት ላይ እንድንመሰረት ጌታ መንፈስ ቅዱስ ይርዳል። ይርዳን ወገኖች። እግዚአብሔር አምላክ የተመሰገነ ይርዳን። በጽኑ መንፈስ ቅዱስ ምስክርነትን ይሰጣል። ምስክሮቼ ትሆናላችሁ። ክርስቲያን መሆን ወደ ቤተ ክርስቲያን መምጣት ብቻ ሳይሆን ሌሎችን ወደ ክርስቶስ ማምጣት ነው። አሜን ነው አጀንዳው። አንድ ወንድም አለ ትዝ አለኝ ወደ አብሮ ወጥቶ ይሄ ወንድም ጓደኞች አሉትና እከሌ ያሉ ስሙን እዚህ ሀገር ነው ያለው፣ አሁን መጥቶ እዚህ ነው ያለውና ይኸው አብዷል። እሱ እየዞረ ይመሰክራል ስለ ጌታ ኢየሱስ ክርስቶስ። እነሱ ደግሞ እየዞሩ ጠጃቸውን ይጠጣሉ። ክርስቲያኖች ናቸው፣ ጓደኞቹ ናቸው። እከሌ አብዷል። እሱ በሕይወት አለው ዛሬ፣ እነሱ በሕይወት የለው። የሚገርማችሁ ነገር አዝናለሁ። ስለዚህ ወደ ቤተ ክርስቲያን መሆን ወደ ቤተ ክርስቲያን መምጣት ብቻ ሳይሆን ሌሎችን ወደ ቤተ ክርስቲያን እንድናመጣ መንፈስ ቅዱስ ምን ይሆነናል? ኃይል ነው የሚሆነው። ስብራትን የሚጠግን ውርደትን ወደ ክብር የሚያመጣ እግዚአብሔር አምላክ ተመሰገነ ይሁን። ይህንን ያላችሁ ሻማ ራሷን ብቻ አታበራም፣ ለሌሎች ታበራለች። እኛም የዓለም ብርሃን ነን። አሜን። የዓለም ብርሃን ነበራችሁ፣ የዓለም ብርሃን ትሆናላችሁ ናችሁ። ሻማውን ጨልሞ ቢሆን እዚህ ስናበራ ቤቱን ነው የሚያበራል። ዛሬ መንፈስ ቅዱስ ይርዳል። ከ2000 ዓመታት በፊት ወደዚህ ምድር የመጣ ሐዋርያትን ያነቃነቀ ወገኖች፣ ጌታ እግዚአብሔር ይርዳል። እንደዛች ሻማ እንድናበራ መንፈስ ቅዱስ ወገኖቼ፣ በስራ ቦታ፣ በትምህርት ቤት፣ በቤተሰብ፣ በማህበረሰብ እንድናበራ ጌታ እግዚአብሔር ይርዳል። እርዳኝ እንበለው፣ ይረዳናል። እሱ ምንም መውደቅና መነሳት አያስፈልግም፣ መጠላለፍን አያስፈልግም። እርዳኝ ጌታ ሆይ ብለን ብንል ወገኖች አሁን ይረዳል። ጌታ የተመሰገነ ይሁን። አይረሳም፣ አይተወንም። ስለዚህ ወገኖቼ የኢየሱስ ክርስቶስ ምስክሮች ሆነን እንድንቆም ጌታ ይርዳል። ጌታ ይርዳል። ዘዴ ይስጠን፣ መላ ይስጠን። እኛ ስንታዘዝለት እኔ በሄድኩበት ቦታ ከዚህ በፊት ነግሬያቸዋለሁ። እዚህ ሀገር ሰርቬይ የሚሉት ነገር አላቸው። ሰርቬይ የሚያደርጉ አላቸው። እኔም የራሴን ሰርቬይ ጠይቃቸዋለሁ እላለሁ። መናጀር ነው አንድ ቦታ ማክዶናልድስ ውስጥ ያለውና በቃ እጅ ቡናዬን እያዘዝኩ ስጠጣ ከመቀራበር የተነሳ እንትን አደረገኝ፣ ጓደኛው አደረገኝ እና እኔ ስገባ ሳልከፍል ማምጣት ጀመረ። ስለዚህ እንዴት ነው ሀውዝ አልኩት። ኢዚት ማናጀር ስለሆነ ኢዚት አንደር ኮንትሮል ኦቨር ኮንትሮል አልኩት እና ኢዚት ኦቨር አንደር ሊሆን ፈለገ። ኖ አንደር ካልክ ትክክል አይደለም አልኩት። ኦቨርም ካልክ ትክክል አይደለም፣ ግን ኢን ኮንትሮል አለ እንግሊዝ ስለሆነ ኢን ኮንትሮል። አሁን በቅርብ እንደዚህ ስገባ ይሄ በዋይፋው የሚሰራው እንትኑ ተበላሽቷል እና በካሽ ላይ ነው የሚቀበሉት
ሰው ሰልፍ ገባ። ሚስተር ሮስ ስለው ኢስ ኢን ኮንትሮል ካሹ በቃ ኢን ኮንትሮል ነው፣ ይሄኛው ቢቆምም ኢን ኮንትሮል ነው አለ። በቃ and yet I got a chance to talk about Christ ብዙ ቦታ እኛ ከታዘዝ መንፈስ ቅዱስ ሬዲ ያደርገናል። ጌታ አምላክ የተመሰገነ ይሁን። ስለዚህ በመጨረሻ ላይ በዚህ ባነበብነው ክፍል ላይ ስትመለከቱ በትንቢተ ሕዝቅኤል ላይ የሕይወት ውሃ ነው የሆነው። የደረቀውን ነገር ሪስቶር አደረገ። በኤፌሶን ላይ ደግሞ ያያችሁ እንደሆነ ግድግዳ ስለነበረ ያንን ግድግዳ በክርስቶስ ኢየሱስ ምን አደረገ? አፈረሰ መንፈስ ቅዱስ። በመጨረሻ ላይ ወገኖቼ መንፈስ ቅዱስ የተመሰለበትን ተናግሬ አበቃለሁ። ጌታ አምላክ የተመሰገነ ይሁን፣ ክብር ለስሙ ይሁን። ይህንን መንፈስ ቅዱስ የተመሰለበትን ሁኔታ ስናስብ በእውነት በጣም ነው ደስ የሚለን። ጌታ መንፈስ ቅዱስ የተመሰለበትን ነገር ስንመለከት በተለይ ይህንን ጌታ ቅድም የሕይወት ውሃ ወንዝ የተጠማ ሰው ይምጣና ይጠጣል። ወደ እኔ ይምጣና ይጠጣል። በውሃ ተመስሏል መንፈስ ቅዱስ። ውሃ ያለመልማል። በመንፈስ ቅዱስ የተሞላ ሕይወት ሁሌ ውሃ ዳር እንዳለ ተክል ይለመልማል። እግዚአብሔር አምላክ የተመሰገነ ይሁን። ውሃ ያድሳል። እግዚአብሔር መንፈሱን ሰፍሮ አይሰጥም። ያለ ዋጋ በነፃ ያድሳል፣ ያድላል፣ ያፈሳል፣ ያድሳል። መንፈስ ቅዱስ እንዲሁ የደረቀውን መንፈሳዊ ሕይወታችንን ያድሳል። እግዚአብሔር አምላክ የተመሰገነ ይሁን። ውሃ ያነጻል። ክብር ለስሙ ይሁን። ስለዚህ በውሃ የተመሰለበት ምክንያት መንፈስ ቅዱስ ቤተ ክርስቲያንንም በመንፈስ በቃሉ የምታነጻና የምትቀድስ ናት። ውሃ አያልቅም። ብዙ ጥቅሶች አሉ፣ ግን ብናነብ ጊዜም አይበቃም። ነገር ግን የተመሰለበትን ስንመለከት በውሃ የተመሰለበት አንዱ የማያልቅ ስለሆነ ሕይወትን አዘጋጅቶ የሚጠብቀውን ሰው ያለ መሳሳት እግዚአብሔር መንፈሱን ያፈስለታል። በእሳት ተመስሏል። እኔ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣ በውሃና በእሳት በውሃና በመንፈስ ያጠምቃችኋል። እሳት ያበራል። መንፈስ ቅዱስ የጨለመውን ሕይወት የማብራት ስልጣን አለው። እግዚአብሔር አምላክ የተመሰገነ ይሁን። የደቀ መዛሙርቱን ሕይወት ያበራ ወገኖቼ፣ ያ እሳት በእነሱ ላይ በወረደ ጊዜ ጨለማቸው በራ። የጨለመባቸውን ሰዎችንም ደግሞ ማብራት ጀመሩ። ጌታ አምላክ የተመሰገነ። ይሄ ብቻ አይደለም፣ በእሳት ተመስሏል። እሳት ይሰራል። የእሳት ስራ ማብሰል እንደሆነ ሁሉ መንፈስ ቅዱስ ሰው በመንፈሳዊ ሕይወቱ የበሰለ እንዲሆን ይረዳዋል። ጌታ የተመሰገነ ይሁን። እሳት ነው ብለናል። እሳት ያጠራል። መንፈስ ቅዱስ በእሳት እንደሚያጠራ የተመሰለበት ዋናው ጥቅሙ ምንድን ነው? መንፈስ ቅዱስም ከማይገባው የክፋት ስራ ሁሉ ያጠራንና ይቀድሰናል። እግዚአብሔር አምላክ የተመሰገነ ይሁን። መንፈስ ቅዱስ በንፋስ ተመስሏል። እንደ ንፋስ አይደለም የወረደባቸው። ምንድን ነው የሆነው? ንፋስ ኃይለኛ ነው። መንፈስ ቅዱስ አምላክ ስለሆነ የኃይልን ስራ በሰው ሕይወት ውስጥ ይሰራል። እግዚአብሔር አምላክ የተመሰገነ ይሁን። ንፋስ ነው። ንፋስ እንደገና በሕይወት ይኖራል፣ በሕይወት ያኖራል። የሞተውን መንፈሳዊ ሕይወታችንን እንደገና ሕይወት ዘርቶበት የሚያኖር ስልጣን አለው።
እግዚአብሔር አምላክ የተመሰገነ ይሁን። ንፋስ ራሱን ችሎ የሚንቀሳቀስ ነው። በመንፈስ ቅዱስ የተመሰለበት ዋናው መንፈስ ቅዱስ በሰው ትእዛዝ የሚመራና የሚንቀሳቀስ ሳይሆን የወደደውን ነገር በወደደ ሰዓት የሚሰራ አምላክ ነው። ጌታ አምላክ የተመሰገነ ይሁን። ንፋስ ሳይታይ ብዙ ስራ ይሰራል። ንፋስ ሳይታይ እናየው ማለት ግን ያንቀሳቅሰናል። መንፈስ ቅዱስ በአይን ለማየት ባንችልም ስራውን በገሃድ እናያለን። እግዚአብሔር አምላክ የተመሰገነ ይሁን። የሰውን ሕይወት ሲያበጃጅ፣ ሲያስተካክል፣ ሲቀርስ፣ ሲሞርድ መንፈስ ቅዱስ በዚህ ብቻ አይደለም፣ በደመናና ዝናብ ተመስሏል። ዝናብ ያድሳል፣ ዝናብ አያልቅም፣ ዝናብ ያበቅላል። መንፈስ ቅዱስ በማያልቀው የእግዚአብሔር በረከት ሞልቶን ሕይወታችንን ያድሳል፣ ያለመልማል። እግዚአብሔር አምላክ የተመሰገነ ይሁን። ወደ መጨረሻ ደርሻለሁ። በእርግብ ደግሞ ተመስሏል። በእርግብ ደግሞ ተመስለዋል። የእግዚአብሔር ቃል አለ በዛ የተመሰለበት። እርግብ ከፍጥረታት በጣም ጨዋና የዋህ አጥምቀኝ ካለ በኋላ ተከራክሮ ካጠመቀው በኋላ እንደ እርግብ ሆኖ መንፈስ ቅዱስ በሱ ላይ ወረደ ይላል። ተንኮል የሌለባት በእርግብ የተመሰለበት የሰላም ምልክት ነው። እርግብ የሰላም ምልክት ነው። መንፈስ ቅዱስን በሰላም የሚሞላ የሰላም መንፈስ ነው። እግዚአብሔር አምላክ የተመሰገነ። መንፈስ ቅዱስ በድምፅ ተመስሏል። ድምፅ ይመራል፣ ድምፅ ይናገራል፣ ድምፅ ያሰማል፣ ድምፅ ያስጠነቅቃል። መንፈስ ቅዱስ በማህተም ተመስሏል። ማህተም የማን እንደሆነ ይለያል። ገጭ ስናደርገው ማህተም ያረጋግጣል። ጌታ የተመሰገነ ይሁን። ስለዚህ ወገኖቼ ዛሬ በዚህ በቤተ ክርስቲያን ታሪክ ውስጥ የተጀመረውን የመንፈስ ቅዱስ ባለ 50 ቀን ስናስብ ዘወትር እያሰብነው ነውና እየታዘዝን እየጠበቅን እንድንመራ እግዚአብሔር ይርዳል። የሐዋርያት ሥራ እያጠናን ነው ያለነው። ምዕራፍ 2 ነው፣ ምዕራፍ 3 ደርሰናል። ምዕራፍ 3 አሁን ሊጀምር ነው። እኔ ይገርመኛል። እውነቴን ነው የምላችሁ። እግዚአብሔር ይርዳል። በጥንቃቄ ቤተ ክርስቲያን በጥንቃቄ በዛ በወንጌሉ ላይ ክርስቶስ በሰራው ስራ ላይ ተጠንቅቃ ደቀ መዛሙርቱ እንኳን ማንነታቸው ተለውጠው በመንፈስ ቅዱስ ሆነው ነው የተመሰረተችው። ስለዚህ ዛሬ በዚህ ሁኔታ ባለ 50 በዚህ ሁኔታ እንዳከበርንና አላው እናድርግ፣ እንፍቀድለት። እግዚአብሔር አምላክ የተመሰገነ። በሮቻችንን፣ ልቦናችንን፣ እቅዶቻችንን፣ ፕላኖቻችንን እንክፈት። በዚህ በጸጋ ውስጥ ሆነን መመላለስ እንድንችል እግዚአብሔር ይርዳል። እናመስግን። ሃሌሉያ። የሰማይ አምላክ እግዚአብሔር ሆይ ስለሰጠን ስለ ቅዱስ ቃል እናመሰግናለን። ዛሬ ጌታ ሆይ በጁሊያን ካሌንደር በሚያመልኩት ወገኖች ቦታ በየትም ስፍራ ጌታው ባሉበት ቦታ የባለ 50 ቀን ጴንጤቆስጤ ቀን ስለሚከበር ስለተከበረ በኢየሱስ ስም እናመሰግናለን። ማክበር ብቻ ሳይሆን በሕይወት እንድንኖር ከውስጣችን እንደሚገባ እየቀደሰን እንዲመራን እንድታደርግ በኢየሱስ ስም አምላካችን ሆይ እንለምንሃለን። ምራን፣ ቀድሰን እኛም እየሰማን እንድንከተል እርዳን። ውርደታችንን፣ ፍርሃታችንን ከኛ አስወግድ። በጸጋ ተሞልተን በኃይል ተሞልተን ጌታ ሆይ እየጠፉ ላሉት ሸክም ኖሮን እየመሰከርን ወደ አንተ መንግሥት እንድናመጣ እግዚአብሔር ሆይ እርዳን።
በእኔ በደካማ በኩል ስለተናገርክ እኔንም ስላየኝ ጌታ አመሰግናለሁ። ስለሰጠን ስለዚህ ጊዜ ክብር ምስጋና ላንተ ይሁን። ይህን ሁሉ ለምን በጌታ በኢየሱስ ክርስቶስ ያው ስም አሜን።